በባለፈው የበርታ መድኃኔ ዓለም አስተዳዳሪ ካቀረብኩ በኋላ የመጣ ምስክርነት ነው። የግዴታ መቅረብ ስላለበት ዛሬ ወደ እናንተ ይህንን ምስክርነት እየመጥቻለሁ። ምዕመናን ነው ይሄ ቄስ ነው አይሉ ሁላችንም በጣም ጥሩ የሚሰብኩት ደግሞ ከንቱ ውዳሴ አይፈልጉም። እቺ ሁሉንም ሰው የምትነካካ ፓርት ነች። ምንም ማድረግ አይቻልም። ያ ሰውዬ እናንተን መስቀል ተሳለመ አልተሳለመ የእናንተ ክብር አይቀንስ አይጨምር። ግን አንዳንድ ቦታ ላይ የሚደረገው ምንድነው? ዘሎ ቀጥ ብሎ ሰውየውን ከስራ ማገድ ማሰናበት፣ ሙሉ ለሙሉ ደሞዝ መቁረጥ አይነት ነገሮች አሉ። እሱ አይደለም። መጀመሪያ የቃል ማስጠንቀቂያ ባል አለ፣ ሁለተኛ የጽሁፍ ባል አለ፣ ቀጥሎ የደሞዝ አለ፣ ቀጥሎ ደግሞ አሉ የራሱን የጠበቀ ሳሎ ደብረ ፀሐይ ቅዱስ ጊዮርጊስ ምንድነው የሆነው ነገር? የተፈጠረው ነገር ምንድነው? በሚዲያ የማውቀው ሰው በውስጥ በኩል መረጃ ልኮልኛል። ምን አይነት መረጃ? ስለ ሳሎ ቅዱስ ጊዮርጊስ ይሄ ጥንታዊና አንጋፋው ታላቁ ቤተክርስቲያን ሳሎ ቅዱስ ጊዮርጊስ ቤተክርስቲያን ነው። እዛ ቦታ ላይ ምን ተፈጥሯል? አብረን እንስማ። ሄሎ ደህና ይስልኝ። እግዚአብሔር ይመስገን። አንዴ ሴት ነው እንደ ለካ? አዎ ሴት ነኝ። እኮ ወንድ መስሎኛል፣ አገልጋይ ነው መስሎኝ። አይ ሴት ነኝ። ትናንትና የጻፍኩልህ ነው ቲክቶክ ላይ። አዎ ደህና ነሽ? እግዚአብሔር ይመስገን። እንዴት ነህ? አለን ክብሩ ይስፋ። አለን ይመስገን። እንደዚህ ቲክቶክን በጣም ስለምከታተል ቤተሰቤ ነሽ? አይ እከታተል ቲክቶክን በቃ ሼር ኮፒ ላይክ ነው የማደርግልህ እኮ ቤተሰብ ነሽ ማለት እኮ እንደዛ ማለት። አዎ ቤተሰብ በለው በቃ። አዎ እኮ እና ሁሌ ስለማየው ትክክል የሚያጠፉትንም ስለምገስጥ ስለምታመሰግን እሺ የኛ አባት ደግሞ ያንተን እድል ቢያገኙ ብዬ እንደ ሀሳብ ከራሴ ከቤቴ ሆኜ ነው ያሰብኩት። ከሰውም አልተማከርኩምና ምን ሰራተኛ ነሽ ዝም ብለሽ እንደው በቃ ቤተክርስቲያን እንትን ነኝ ያው ምዕመናን ነኝ እንደ እንትን እንጂ ዘመደኛ ሰራተኛ አይደለሽማ? አይደለሁም። ኦኬ ስለዚህ በቲፎዞ አይደለም ጉዳዩ ነው እኮ አንዳንድ ቦታዎች በቲፎዞ ሰዎች ስለሚልኩብን ተጠራጣሪ ነው በፍጹም በቃ ቤተክርስቲያን ተሰላሚ ነኝ። በጣም ጥሩ በቃ ይሄ ስለዚህ የማንም ወገንተኛ አይደለሽም ማለት ነው? ምንም ወገንተኛ አይደለሁም። በቃ በጣም ስለምንወዳቸው ዛሬ በአባቶች በጣም ስለተበደለ እስከ ዛሬ በአባቶች ስለተበደለ እሺ አሁን ደግሞ መልካም አባት መጥቶ ቤተክርስቲያችንን ሰው እንዲሰበሰብበት ስላደረጉ እሺ ደስ ብሎ በቃ በአንተ ምስጋና ቢያገኙልን ብዬ በቃ በራሴ በስሜት ነው ተነስቼ እንትን ያልኩልህ የጻፍኩልህ ማለት ነው። ተነስቼ ነው። አዎ አድራሻቸው አለሽ እንዴ? ያ እንግዲህ እንትና እዚሁ ነው አሳሉ ናቸው ማለት አድራሻቸው ስልካቸው አለሽ? የቤተ መኖሪያ ቤታቸው አይደለም ስልካቸው አለሽ? ስልካቸው አለኝ። አዎ በቃ ቼክ አድርጊልኝ እስኪ ነው ልደውልላቸው። አረግልሃለሁ። እሺ ስልካቸው አለ። ይሄ ስልክ ያንተ ነው? ማን ነው? ይቅርታሽ ዜማ በዜማ ነው የምትይዘው በሚዲያው ስም? ዜማ ነው እኮ እንትናን ዜማ ነው። አመሰግናለሁ። ቆዩ ግን ከመጡ እዛ ቦታ አሁን 2 አመት ሆናቸው አይደል? 2 አመት ሆናቸው ነው እንዴ? ገና አዲስ ናቸው ማለት ነው እኮ ብዙ 2 አመት ናቸው። ግን ምርጥ አባት ቄሶች በሙሉ ተናቆ እሳቸው አስታርቀውልን አንድ ላይ ሆነውልን አሁን ቄሶችን ስናይ ቤተክርስቲያን በቃ ይናፍቃል አልኩክ። በፊት ትርክ ነበር፣ አሁን ሰላም ሆኗል ማለት ነው። በጣም በቃ በፊት ደስ አይልም። በቃ ብታይ የሆነ ይሄ ከነሱ ምንድነው የምንማረው እስከምንል ድረስ የሆነ ዝም ብለን እንትን የለም። በጣም ነገር ነው። እሺ እሳቸው ከመጡ በኋላ ታይ የለም ልንሳለም ስንሄድ ፍቅራቸውን ስታይ እሳቸው ፍቅር አባት ናቸው። ሁሉንም እንደ ቤተሰብ የሚያዩ በቃ ይሄ ምዕመናን ነው ይሄ ቄስ ነው አይሉ ሁላችን በጣም ጥሩ የሚሰብኩት ደግሞ ንስሐ ግቡ። እኔን እንገርክ በሳቸው የተነሳ ነው ስጋ ደግሞ የወሰድኩት። ይሄ ሞላስ እንዲህ የተናገሩ ሳልቀበል እንዴት አልፋለሁ ብዬ በጣም ደስ ይላል። እግዚአብሔር ያክብርሽ ስለሚናገሩ እሺ ከሳቸው ይሄን እየሰማን እንዴት ነው ለሳቸው እንኳን እያሉ በቃ የነግል ላገኝ ብዬ በሳቸው እንትን ነው ስጋ ደግሞ ራሱ የተቀበልኩት ማለት ነው ከባለቤቴ ጋር። በጣም ጥሩ ደስ ይላል። እግዚአብሔር ያክብርሽ። በቃ እንደዚህ አይነት አባቶች ስላሉ እኛን አባት እድል ብትሰጥልን በቃ ታመሰግንልን ሲለኛል። በጣም ቆንጆ ደስ አለኝ። አረ እንዴ ያለ ነገር እኮ ከተገኘ ሰየው ነው እንደው ማስተማሪ እኮ ነው እንዴ ያለ ሰው ከተገኘማ። ገንዘብ አይፈልጉ ስጦታ ራሱ አይወዱ። ሲያሞግሳቸው ከንቱ ውዳሴን ያልወድም አታሳፍቱ አታጨብጭቡ ብድግ እያላችሁ በቃ የሚያስተምሩት ልብ የሚነካ ነው። በጣም ይገርምሽ ከዛሬ እሳቸው ከመጡ ይሄው ልመና የሚባል የለም። ቤተክርስቲያን እኮ ምንም የላትም። አባት ናቸው ሆነ አይለምኑ
ይሄ አስራት በኮሮችን አስገቡኛ ይበቃናል ነው የሚሉት። ስለዚህ በቃ ይሄ እናንተ ምስክርነት ነው ማለት ነው። የአስራት በኮት አስገቡ ይበቃናል፣ እንሰራበታለን። እያያችሁ ደግሞ እናንተ ቃል እየገባችሁ ባይናችሁ የምታዩትን ደግሞ በፍላጎት ስሩ። አምጡ አታምጡ ታቦት አቁመን እኛ አንለምንም። ደግሞ እግዚአብሔር የሚለመን አይደለም እና እናንተ ናችሁ እንጂ የምትሰጡት እኛ እናንተን እግዚአብሔር እናንተን አይለምንም። ይሄ ትልቅ ምስክርነት ነው። ምስክርነት እየሰጠሁኝ ነው። ስለምከታተልህ የሚያጠፉትንም ስለምትናገር እውነት ነው። በቀደም አሁን 500 ሺህ ብር የተሸለሙ አባትን የታቸው ስትናገር ደስታቸው ተነስቼ ነው እንትን ያልኩልህ። ትክክል። ለእናንተ እኮ ጎረቤት ናቸው። ለእናንተ ይቀርባል አይደል? ይቀርባሉ። እሳቸው ለኛ መድኃኒዓለም ናቸው አይደል? አይ እንትን ነው በርታ መድኃኒዓለም። በርታ መድኃኒዓለም ወደ ውሃ ልማት አካባቢ ነው። ወደ ውሃ ልክ ነህ። ስትናገር የሰርሶ ስትል እንደኛም አባት ለምን ይደበቃሉ? ምንም ባንሰጣቸው ያመስግንልን ብለን ነው። አሁን ውስጥ ላይ ምንም ጭቅጭቅ ነገር የለም። ሰላም ነው። አረጋግጠናል። ምንም ነገር በቃ በጣም ጥሩ። ወር እንኳን ሲመጣ ቲክቶክ እንደዚህ እና የለ እንዴት እንደምንጸልይ በቃ ልነግር አልችልም። አሁን ዝውውሮች ምናምን ሲመጡ እንደው ባልተነኩብን በቃ ትንሽ እኔ አሁን እንደ አንዳንድ ጊዜ ምግብ ምናምን እንደዚህ ተወስድ የለ እንደ አካባቢ እንደዚህ ምግብ ምናምን ስንወስድ አሁን እሳቸው ቢሮ ላይ አንዳንድ አባት ቢሮ ላይ ሲወጣላቸው በግላቸው ብቻ የሚጠቀሙ አሉ። አይተናቸዋል ከዚህ በፊት። እሳቸው ግን በስህተት ጥበቃ ሳይበላ እሳቸው አፋቸው ላይ ያረጉ የሚገርም ነው። ቤቴ በቃ እሳቸው ያልተዘመረላቸው አባት ናቸው። በቃ እንኳን ተኮምሽን በአካል ሄጄ እሰራለሁኝ። ያ ሁሉ ቄስ ተሰብስቦ ከእሳቸው ጋር ካልበላ እሳቸው አፋቸው ላይ ያረጉ ለምን ነው የሚሉት? ቆንጆ ቆንጆ። በጣም ይሄ የምፈልገው እንደ ያለ ተልካለ ምስክርነት ነው። በጣም አሪፍ። እሺ ቀድሉን ካገኘሁኝ ብዬ ነው ስልካቸውን ቴክስት አደርግልሃለሁ። በጣም ጥሩ። እሺ ያመሰግናለሁ። እሳቸው አረኩ መቼም ስለማይሉ ችግር የለም። እሺ እሺ አመሰግናለሁ። መልካም። እሺ በጣም ደስ የሚል ምስክርነት። እንግዲህ ይህችን እናት በአካል አላውቃትም፣ የት አካባቢ እንደሆነም አላውቃትም። ግን በንግግራችን ስጠይቃት ሳሎ ጊዮርጊስ አካባቢ እንደምትኖር ያለውን ነገር ሁሉ እንደምትታዘብ አሁን ካሉት አስተዳደር በፊት የነበሩት አስተዳዳሪዎች ደብሩን ይበጠብጡ እንደነበረ፣ ያስቸግሩ እንደነበረ፣ ያሸብሩ እንደነበረ መሰከረችልኝ። የሚገርመው ግን እኔ ራሱ ተጠራጥሬ በቲፎዞ የመጣች ከሆነች ብዬ አለ አንዳንድ ሰው ዝም ብሎ የሌለበትን ምስጋና እንዲያገኝ ቲፎዞ የሚልክ ሰው አለና እንደዛ መስላኝ ተቀጣሪ ነሽ ቤተክርስቲያን ውስጥ አይደለሁም፣ ቤተሰብ ነሽ አይደለሁም፣ እና ምንድነሽ እንዲሁ የአካባቢው ኗሪ ነኝ፣ ምንም አይደለሁም። ግን ስራቸው አስተምሯቸው ያላቸው ስራ ደስ ብሎኛልና መመስከር ፈለግኩኝ። እንደውም እኔ አሁን እዚህ ጋር አቀረብኩት እንጂ ድምጿን እሷ የፈለገችው ምንድነው በአካል ሄደህ ብታቀርባቸው ደስ ይለናል። እኛ አሁን በጣም ደስ እያለን ነው። ምናልባት እንኳን ዝውውር ቢመጣ ይሄ አባት እንዳይነሱ እያልን እንፈራለን፣ እንሰጋለን። ተመልከቱ፣ እንደዚህ የሚናፈቁ የሚወደዱ አባቶች እንዳሉንም ይህች እናት ምስክር ነች ማለት ነው። እንደዚህ አባት ለመወደድ ሁላችሁም ጥረት አድርጉ። በተለይ ደግሞ አስተዳዳሪዎች ያው ይጠበቃል ተወዳጅ እንድትሆኑ በየትኛውም አካባቢ ማለት ነው። በዋናነት ግን ሰሞኑን የአለቆ ዝውውር ተደርጓል። እንግዲህ ይሄ ዝውውር በጣም ሰፊ ነው፣ ብዙ ነው። ቢያንስ ወደ 50 ምናምን የደብረ አስተዳዳሪዎች ተዘዋውራችኋል እና በምትገቡበት አጥቢያ ላይ የሆነ ጭቅጭቅ ካለ፣ የተፈጠረ ነገር ካለ፣ አስጠይ ነገር ካለ፣ ህዝቡን የሚያስጠላ የሚያስከፋ ነገር ካገኛችሁ የመጀመሪያ ስራችሁ ሊሆን የሚገባው ምንድነው? ይሄን ወሬ ጸጥ ረጭ መዝጋት ነው፣ ማጥፋት ነው። በአዲስ ሐሳብ፣ በአዲስ መስመር፣ በአዲስ መንገድ አዲስ ህይወት፣ አዲስ ስራ መጀመር ነው የሚጠበቅባችሁ እንጂ ያ የነበረውን ነገር እንዳይቀጥል ጥረት ካላደረጋችሁ አሁንም እዛ ቦታ ላይ ያለው ጩኸት ወደ እናንተ እንደሚዞር ምንም ጥርጥር የለውም አባቶቼ። ስለዚህ እናንተ አሁን ብልጥ መሆን አለባችሁ። ልክ እንደገባችሁ ያሉትን መጥፎ እንከኖች ለማጽዳት ለማስወገድ ጥረት ማድረግ ነው። እንግዲህ ስገቡ እዛ ቦታ ላይ ይታወቃል። እንግዲህ ሰዎች የራሳቸው የሆነ ጸባይ ይኖራቸዋል። አንዳንዶቹ የወሬ ሱስ
አንዳንዶቹ የጥላቻ አንዳንዶቹ ደግሞ የአድማ ጸባይ ይኖራቸዋል። እንደዚህ ያሉ ነገሮች ታገኙ እናንተ በጥበብ ኩኑ ጠቢባነ ከመ አርዌ ምድር አይደል የምትሉት ስታስተምሩን፣ እንደ ባብል ሆኑ እንደ ርግብ የዋህ ሆኑ በሚለው መስመር ገብታችሁ ነገሮችን መፍታት በጣም ይጠበቅባችኋል። አሁን ላይ ቤተክርስቲያናችን በተለያየ መንገድ እየተወጋች እየተጠላች እየተሰደበች ናለች። ስለዚህ እናንተ አዲስ የተዘዋወራችሁ አለቆች እንደዚህ ያሉ አጉል መንፈሶችን ለማጥፋት ተጣጣሩ፣ ጥረት አድርጉ። ይሄን ደግሞ ካደረጋችሁ ሁሉም የሚዲያ ሰው በእርግጠኝነት እየመጣ እናንተን ለማሞገስ ይገደዳል፣ እኔን ጨምሮ ማለት ነው። ምንም ጥርጥር የለውም። በተለይ ጩኸት የነበረበት ቦታ ላይ አዲስ ሰላም አዲስ መንፈስ ከተሰራ ከተገኘ እኔ ራሱ እመጣለሁ። ምን ችግር አለ? ጩኸት የት ቦታ አለ ካላችሁኝ መናገር እችላለሁ፣ ግን እዚህ ጋር አያስፈልግም። እናንተ ታውቋቸዋላችሁ። በተለይ ደግሞ የሄዳችሁባቸው ቦታዎች ይታወቃሉ ማን እንደሆኑ። እዛ ቦታ ላይ ያሉ ርኩስ መናፍስትን አስወግዳችሁ አሁን ይሄ ቦታ ሰላም ሆኗል፣ አዲሱ አባታችን አዲሱ አስተዳዳሪ ከመጡ ጀምሮ ሰላም ተፈጥሯል ከተባለ እሰየው። እኔ በማግስቱ ቀጥ ብዬ እናንተ ጋር እመጣለሁ፣ እንጨዋወታለን፣ መልካም ስራችሁን ወደ ዓለም እናወጣለን፣ ወደ ህዝብ እናሸጋግራለን ማለት ነው። እና ይህቺ ሴት ካነሳቻቸው ነጥቦች መካከል አንደኛ ጸብ፣ ክርክር እዛ ቦታ ላይ ጠፍቷል አለች። የት? ሳሎ ጊዮርጊስ። ሁለተኛ ልመና የሚባል ነገር የለም አለች። በቃ የሚፈልገው አሁን ይሄ ነው። ባለው ነገር መጣጣር፣ ሰው አስራቱ እንዲያስገባ አስቦ ወስኖ የሚገባውን ነገር ለቤተክርስቲያን እንዲያደርግ ወጥሮ ማስተማር፣ ወንጌልን መስበክ። ይሄ ከሆነ በእርግጠኝነት ልመና እንደማያስፈልግ አውቃለሁ። ቀጥላ ምን አለች? ከንቱ ውዳሴ አይፈልጉም። እቺ ሁሉንም ሰው የምትነካካ ፓርት ነች። ምንም ማድረግ አይቻልም። ብዙ ሰዎች ከንቱ ውዳሴ እንደሚፈልጉ ከዛም አልፎ ለምንድነው አንተ መስቀል ላልተሳለምክ ብለው አንድ አገልጋይ ላይ መጥፎ እርምጃ እንደሚወስዱ የተለያዩ መረጃዎችን እንሰማለን። ከዚህ ሐሳብ በፍጹም መውጣት ያስፈልጋል፣ ሙሉ በሙሉ ማለት ነው። እንደዚህ ያለ ሐሳብ ያላችሁ ሰዎች ካላችሁ ከዚህ ሐሳብ ውጡ፣ አይጠቅምም። ያ ሰውዬ እናንተን መስቀል ተሳለመ አልተሳለመ የእናንተ ክብር አይቀንስ አይጨምር። ያ ሰው መስቀላችሁን ቢሳለም ክብሩ ለራሱ ነው፣ ለማንም አይደለም። ግን ከዚህ አልፎ ግን አድማ ውስጥ ገብቶ ነገር የሚሰራ ተንኮል የሚሰራ ካለ ደግሞ እሱን በተገቢ መንገድ በጨዋ መንገድ በስነ ስርዓት ማስተማር መምከር የራሱ የሆነ ቅደም ተከተል አለው። እሱም ምንድነው? መጀመሪያ የቃል ከዛ የጽሁፍ ከዛ የደሞዝ እያለ ይቀጥላል። ግን አንዳንድ ቦታ ላይ የሚደረገው ምንድነው? ዘሎ ቀጥ ብሎ ሰውየውን ከስራ ማገድ ማሰናበት፣ ሙሉ ለሙሉ ደሞዝ መቁረጥ አይነት ነገሮች አሉ። እሱ አይደለም። መጀመሪያ የቃል ማስጠንቀቂያ ባል አለ፣ ሁለተኛ የጽሁፍ ባል አለ፣ ቀጥሎ የደሞዝ አለ፣ ቀጥሎ ደግሞ አሉ የራሱን የጠበቀ ፕሮቶኮል አለ። በዛ መልክ ሄዳችሁ ያን ሰው ለማስተካከል ጥረት አድርጉ። ደስ ይላል። ቀጥሎ ምንድነው የሚለው? ቁርባን እንድቀበል ያደረጉኝ ድንቅ መካሪ አባት ናቸው። ትምህርታቸው ሁሉ ሁልጊዜ ሰላምን፣ ፍቅርን፣ ቅዱስ ቁርባን እንድንቀበል የሚያደርጉ ድንቅ አባት ናቸው። ይሄ ነው ዋናው ማሰሪያ ከምንም በላይ ደግሞ። በዚህም የተነሳ ቅዱስ ቁርባን እንድቀበል ረድተውኛል። ሰውየው መልካም አባት ስለሆኑ፣ ምክራቸው በተግባር ስለሆነ፣ ምክራቸው በአፍ ብቻ ሳይሆን በተግባርም ያየሁት የተጨበጠ ስለሆነ ብላ መስከራለች። ይሄ እንግዲህ እኔ በቲፎዞ መልክ የመጣ አይደለም። ቀጥታ ሚዲያ ላይ የሚያቀይ ሰው ሚዲያ ላይ የምትከታተለኝ ሴት ናት። እንግዲህ መታ የነገረችኝ እንግዲህ ሳሎ ጊዮርጊስ ምን እንደሆነ የት እንደሆነ የማውቀው ቦታ አይደለም፣ አላውቀው። ግን የመጣልኝ መረጃ ይህንን ይመስላል። እግዚአብሔር ከፈቀደ ለቀጣይ ደግሞ ይህንን አባት በአካል ለማቅረብ እፈልጋለሁ። እኔ በጣም ደስ የሚል ምስክርነት ስላየው ነው። ምክንያቱም እንደዚህ ያሉ መካሪ ነገሮች ከሰማሁ ዘንድ አለማቅረብ አይጠበቅብኝም። ይሄን እንደዚህ ያለው ነገር አለማቅረብ ለኔም ኃጢአት ነውና የግዴታ መቅረብ ስላለበት ዛሬ ወደ እናንተ ይህንን ምስክርነት ይየመጥቻለሁ። አሁን የሁሉ የሆነው በምንድነው ካላችሁኝ በባለፈው የበርታ መድኃኔዓለም አስተዳዳሪ ካቀረብኩ በኋላ የመጣ ምስክርነት ነው። በርታ መድኃኔዓለም ላይ ምን ተሰጥቷል? ገብታችሁ ማየት ትችላላችሁ።
የተሰሩትን ቪዲዮዎች አለቃውን ኢንተርቪው አድርጋቸዋለሁ። በዛም መሰረት ያን አይተው የተደሰቱ ስለዚህ የኛም ደብር አባት መልካም ናቸው ብለው ምስክርነት ሰጥተውኛል። አሁንም ሌላም ቦታ እንደዚሁ በጣም የተወደዱ መልካም ስራ የሚሰሩ ልመናን የናቁ ጸብ ክርክርን ያስወገዱ አባቶች ካሏችሁ ጠቁሙን። ከናንተ የሚጠበቀው መጠቆም ብቻ ነው። እኛ ደግሞ ሄደን በአካል ቡራኬ እንቀበላለን። ከማን? ከመልካሙ አባት መልካም ስራን ከሚያደርጉ አባት ቡራኬ ለመቀበል ዝግጁ ነኝ። የሚጠበቀው ከናንተ ጥቆማ ብቻ ነው። ከናንተ ጋር የነበርኩት ዜማ ቲዩብ ነኝ። ቪዲዮውን ላይክ እያደረጋችሁ ጀምሩት።